ይሄ በፈጣሪ ዘንድ የሚያስጠይቀናል። በዚህ ግርግር ወንጀል ሰርተ እድሜ ልካችንን በጭንቀት እንዳንኖር። ላይነግራቸው ይችላል፣ ግን የምጠረጥራቸው ሰዎች አሉ። ዳጣ፣ ሞገስ፣ ራሷ ቅድስትን ልታቅ ትችላለች። ቆይ ግን አምጫት ብሉሽ አሳልፈሽ ትሰጪኛለሽ? አሁንም እኮ ከተባበርሻቸው ይደውሽ። እሷ ነች ህይወትሽን ያተረፈችው እና አሁን ይገድሏት ይሆን? ቢያንስ የምፈርምበትን አንደኛው ልጅ እኔ በነፃነት እንድትኖሩ ነው የሚፈልገው። ናፍተ ቅድስቴ ለመድብል ምሳሌን የማታስፈታልኝ ከሆነ አንተ ጨካኝ ነህ ማለት ነው። ይሄንን የማታደርግ ከሆነ በምሳሌ የምጨክን ከሆነ እሷ በሞትና በህይወት መካከል እያለች እነዛ ሰዎች ማለት ምን አይነት ሰዎች እንደሆኑ ሁላችንም እናውቃለን። ታዲያ እንዴት ምሳሌን ለሰከንድም ቢሆን እነዛ ጨካኝ ሰዎች ዘንድ እንተዋታለን ስትልም ደግሞ አሁን የማታስፈታልኝ ከሆነ የመጨረሻ ውሳኔን ወስኛለሁ፣ ወደ ክፍለ ሀገር ወደ ቤተሰቦቼ እሄዳለሁ በማለት ውሳኔዋን ለመድብል አሳውቀው ነበር። መድብል እንግዲህ ወንድሜን አስፈታለሁ በማለት የገባበት ችግር ውስጥ ችግሩ ደግሞ እየሰፋና እየበዛ ሄዷል። አጣብቂኝ ውስጥ መግባቱ ደግሞ በእጅጉ ቢፈትነው መድብል ደግሞ በፍጹም እጅ አልሰጥም፣ ዝናንም አልፈታውም፣ ዝናን አሁን ላይ ብፈታው እኛን አያኖረንም፣ እነዚህ ሰዎች አደገኛ ሰዎች ናቸው፣ ቀላል ሰዎች አይደሉም። በነገራችን ላይ አሁን ላይ ስለ ወንድሜ ወይም ደግሞ ስለ ምሳሌ ስለ ዝና ብቻ ሳይሆን የሚሰሩትን ነገር የሚሰሩትን ወንጀል ስለነሱ ሙሉ በሙሉ ስለምናውቅ ስለዚህ ያጠፉናል ሲልም ደግሞ መድብል በጭራሽ አልፈታውም በማለት የመጨረሻ ውሳኔውን አሳውቋቸዋል። ታዲያ ለምሳሌ ደግሞ 5 ደቂቃ ብቻ ሰተናታል፣ ምሳሌ አሁን የማትፈታ ከሆነ እናሰናብታታለን ሲሉም ማስፈራሪያ ቢሰጡትም እሱ ግን በፍጹም ሊገሏት አይችልም የሚል ግምት አለው። ታዲያ ምሳሌ ደግሞ ለምን አትገደልም፣ ለምን አይገሏትም፣ የምን ያህል ጨካኝ ሰዎች እንደሆኑ እናውቃለን፣ ምን ማረጋገጫ ይዘህ ነው ቢሉትን በየአቅጣጫው መድብል ደግሞ ምሳሌ ህፃን ልጅ ናት፣ ይህንን ያህል ላይጨክኑባት ይችላሉ፣ ነገ ግን ዝናን የምንፈታው ከሆነ አይደለም ምሳሌን ቀርቶ ሁላችንንም ያጠፉናል። ስለዚህ እነሱ መፈታት ያለበት ሰዎች አይደሉም። ዝና ተፈታ ማለት እናንተም ደግሞ ምሳሌንም ቅድስትን ክፍለ ሀገር ይዣታ እሄዳለሁ የሚለውን ሀሳቧን ደግሞ ክፍለ ሀገር እንኳን ይዘሻ ብትሄጂ እነዚህ ሰዎች የትም ቦታ መምጣታቸው አይቀርም። ስለዚህ ዝና መፈታት የለብንም፣ ዝናን ከመፍታታችን በፊት ነው እነሱን ማሸነፍ ያለብን በማለት መድብል አቋሙ ላይ ጽንት እንዳለ ቀርቷል። ሞገስም ሉላን ነጻ ለማውጣት እንዲሁም ደግሞ ይጠቅመኛል ያለው ወረቀት በመያዝ ወደ ዝና አምርቶ ነበረ። ታዲያ ዝና ደግሞ የሚፈርምበት እጅ የለውም። ስለዚህ ያለው አማራጭ መፍታት ነው። እንግዲህ ዝና ተፈታ ማለት ደግሞ ሞገስ ትልቅ ስህተት ሰራ ማለት ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናል ቤተሰቦች እንደምን አላችሁ? ሁላችሁም በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ይበልልኝ። ለቤቴ አዲስ ከሆናችሁ የደወል ምልክቷን በመጫን ቤተሰብ የሆኑ እንዲሁም ቪዲዮን ከወደዳችሁት ላይክ ሼር ማድረግ አትርሱ እያልኩኝ ቀጣይ ክፍል ምሳሌን ይዤላችሁ መጥቻለሁ። እንግዲህ ምሳሌ እንድትያዝ ደግሞ ያደረገችው ጨካኟ የእንጀራ እናት ማህሌት መሆኗን ማህሌት በራሷ አንደበት ትናገራለች። ታዲያ ማህሌትም ደግሞ ይህንን ነገር ስታደርግ በኩራት እንዳደረገችውና አሁንም ደግሞ ዝና ለጊዜው ቢታገትባትም ዝና ፊቱን ወደ እሷ ሊያዞር ባለመቻሉ አሁን ደግሞ ከአንደኛው ወደ አንደኛው ወደዚህኛው ጨካኝ ደግሞ ገንዘቡን እበላለሁ እንዲሁም ደግሞ የፍቅር አጋር ያደርገዋለሁ፣ ፍቅር መሰርታለሁ ከሱ ጋር በማለት የማይሆን አላማ ይዛ ተነስታለች። ፍራታም ለመሆኑ ይህን ሰውዬ እንዴት ተዋወቅሽው? እኔ የሚገርመኝ ነገር ቢኖር ይህ ሰውዬ በአንዴ አንድ ቦታ ሁለት ቦታ የሚገኘው ምን አይነት ሰው ቢሆን ነው በማለት አስከፊነቱን ደግሞ ኤፍራታም ትናገራለች። በሌላ በኩል ማህሌትም ስለሱ ምንም የምታውቀው ነገር የላትም። ነገር ግን ዝና ሲናገር እንደሰማችው አንዳንድ ነገር ብቻ ትናገራለች። እኔም ከዝና የከፋ ሰው ይኖራል፣ የጨከነ ሰው ይኖራል ብዬ አላስብም ነበረ። ይህ ካሌብ የሚባለው ደግሞ በእጅጉ ጨካኝና አረመኔ መሆኑን አረጋግጫለሁ እያለች ግን አሁን ደግሞ የፍቅር አጋሯን ለማድረግ ወደሱ ለመቀራረብ እንደምትፈልግ ትናገራለች ለኤፍራታ። ኤፍራታም ደግሞ ተጠንቀቂ፣ ለመሆኑ ምን እያደረግሽ ነው? ይሄ ሰው ትዳር ይኑረው፣ ልጅ ይኑረው፣ ቤተሰብ ይኑረው አታገናዝብም እንዴ ከጨካኝነቱን ባሻገር ብትላትም ማለት ደግሞ እኔ እሱ ግድ አይሰጠኝም፣ ብቻ ሁላችንንም ከችግር አወጣለሁ የሚለው አሁንም ደግሞ የማይረባ ነገር ገንዘብ
ገንዘብ ፍለጋ ስትል ከማይሆን ሰው ጋር መንጠላጠል ጀምራለች። ታዲያ ደግሞ ምሳሌንም አሳልፋ እየሰጠችው ለሱ እንግዲህ እወደዳለሁ በማለት አይኑ ላይ እበራለሁ በማለት ነበር ምሳሌን አሳልፋ የሰጠችው። ታዲያ ኤፍራታም ደግሞ ምሳሌን አንቺ ነሽ አይደለ የሰጠሽው ይህንን ታደርጊያለሽ ብዬ አልጠበቅኩም ነበር ብትላትም እሷ ግን አዎ እኔ ነኝ የሰጠሁት የቤት ቁጥራቸውን ሁሉ ነገር እኔ ነኝ የሰጠሁት በማለት በራሷ ላይ መስክራለች። እንግዲህ ማህሌት ለዚህ ደረጃ ትሆናለች ተብላ የምትገመት ቢሆንም ዛሬ ላይ ደግሞ ያደረገችው ነገር በእጅጉ ዋጋ የሚያስከፍላን ነገር ነው። ሞገስም ለመድብል እኔ ወንድማችንን ብሩክን ሳውቀው የኖረው ለልጁ ነው። ስለዚህ ለልጁ ደግሞ ይህንን ያህል መስዋዕትነት ከፍሎ ይህንን እሳት ሁሉ እየጨበጠው ለሷ ሲል ነው። ስለዚህ ዛሬ እሷን አሳልፈን ሰተን እኛ እንቅልፍ ማደር የለብንም። ስለዚህ ምሳሌ ትፈታ እያለ ደግሞ በሌላ በኩል ሞገስ መድብልን እየተናገረው ነበረ፣ እየለመነው እየተማጸነው ነበረ። ቢሆንም ግን መድብል ግን ስለ አስከፊነታቸው እየተናገረ ነበረ። አዎ እነዚህ ሰዎች አሁን ላይ አይደለም ቀርቶ ይህንን ያህል ጭካኔ አድርጎባቸው ወንድሙን ለማግኘት ሲል እንግዲህ ዝና መድብል እንግዲህ ያደረገው ነገር ደግሞ ቀላል አይደለም። ምናልባትም ደግሞ ስቃዩን ሳበዛበት ይናገር ይሆናል በማለት ስለገረፈውና ስላሰቃየው ስለዚህ አሁን ላይ ቢለቀቅ ህይወታቸው ለሁላቸውም አደጋ ነው። ስለዚህ መድብል መለቀቅ የለበትም ብሎ ነው የሚያምነው። ሞገስ ግን እኛ ዋጋ ብንከፍል ይሻላል እያለ በሌላ በኩል ይለምናል። ቢለምንም ግን መድብል አቋሚ ሆነው ምሳሌም በፍጹም አይገሏትም፣ ምሳሌን ደግሞ ከገደሏት እኔ ደግሞ እሱን እገለዋለሁ በማለት መድብልም ጠንክብል ይህ የመጨረሻ ውሳኔው እንደሆነ ዝና መለቀቅ እንደሌለበትና ለህይወታቸው ለሁላቸውም አደጋ መሆኑ የዝና መለቀቅ ወደፊት አደጋ እንደሆነ በመናገር ስለዚህ መለቀቅ የለበትም ብሎ ያመነውን ነገር አድርጓል። ማህሌትም እንግዲህ አድርጌ የተባለችውን ነገር እየተደዋወለች ከዛ ከካሌብ ጋር ትገናኛለች። እሷ ለመወደድ ስትል ከሱ ጋር ለመቀራረብ ስትል መረጃዎችን እያሳለፈች ሰጥታለች። ታዲያ ደግሞ ዛሬ ላይ ደግሞ ለምሳሌ የሚጠቅም ሰው ለኛ የሚጠቅመን ሰው ንገሪኝ በማለት ካሌብ ቢጠይቃትም እሷ ደግሞ ጠቃሚ የምትሆን ሰው ማንኛውንም ነገር ብንይዛትና ልታሳውቀን የምትችለው ቅድስቴና በማለት ነግራው ነበረ። ነገር ግን የስጋ ዝምድናቸው የምን ያህል ቀረቤት አላቸው በማለት የዘር ሀረጓን ሲጠይቅ ደግሞ ሰራተኛ መሆኗን ነግራው ነበር። ታዲያ ሰራተኛ መሆኗን በመናገሯ ደግሞ በመናቁ ዘግቶባታል። የማትረቢነሽ እንዴት ዝና ከእንዳንቺ አይነት የማይረባ ሰው ጋር ጓደኝነትን ይፈጥራል? ታዲያውን አንቺ የሚጠቅም ሰው የዘር ሀረግ ያለው ሰው ስጪን ብንልሽ ሰራተኛዋን እንዴት ትሰጭናለሽ? በማለት ቅድስትን ንቋት ቴሌፎን ዘግቶባታል። ቅድስትን በማለቱም ቅድስትም ለመድብል ከዚህ በኋላ እዚህ ቤት መቀመጥ አልፈልግም፣ እኔ እነሱን በየበቀመጥ እነሱ የሉም፣ አንተም ጨክነህብኛል በማለት የመጨረሻ ውሳኔዋን አሳውቀዋለች። በዛም ላይ ደግሞ የቤት ኪራይ እንደተጠየቀች አሁን ላይ ኑሯቸውም እየቀሰቀሰ እንደሆነ ቤት የሚበላ ነገር ሁሉ እስከ ማጣት ደረጃ ደርሰዋል። እንግዲህ ችግራቸው በስቷል። ታዲያ መድብልም ደግሞ የመጨረሻ ውሳኔዋን ስታሳውቀው መድብልም ደግሞ እንግዲህ ታዲያ በዚህ አስከፊ ጊዜ ምን ልታደርጊ ነው? አሳልፈች ልትሰጪ ልትመርዥኝ የሚሉ አይነት ውሳኔዎችን ልታደርጊ ነው ብሏት ነበር። ነገር ግን ቅድስት እንደዚህ አይነት ጭካኔ የማደርግ ሰው አይደለሁም፣ ነገር ግን ቤተሰቦች አሉኝም፣ በቃ እኔ ከዚህ ጋር ምንም አይነት ጥቅም ከሌለኝ ባዶ ቤት ታቅፌ ተቀምጬ ከዚህ አልቀመጥም፣ ምሳሌ ያደራ ልጄ ናት፣ በቃ ከዚህ በኋላ ይበቃኛል፣ ምንም ነገር የለኝም ስትልም ወደ ክፍለ ሀገር እንደምትሄድ አሳውቀዋለች። እሱም ተረጋጊ፣ ትንሽ ጊዜ ብቻ ስጭኝ፣ እኔ ምሳሌን ይዤልሽ እመጣለሁ፣ ምንም ነገር አያደርጓትም፣ ይህንን ነገር ያደረጉት ለማስፈራራት ነው ሲልም እሷ እንድትጽናና አድርጓታል። የቤቱን ኪራይም ደግሞ ችግራችንም አታስቢ፣ በቅርብ ጊዜ ወደዛኛው ቤታችን እንገባለን፣ ነገር ግን እስከዛው ደግሞ የዛኛው የቤት ኪራይ ስላለ አምጥቼ እሰጥሻለሁ በማለት ነገሮችንም በዚህ በኩል የአጎት ትልቅ እንደ አባት የሚያደርገውን ነገር በሙሉ አንድም ነገር ሳይጎልባቸው ወንድሙንም ለማስመለስ እንዲሁ ደግሞ በወንድሙ አለመኖርም ውስጥ ደግሞ ይህንን ነገር የሚያሳየው ደግሞ ኃላፊነቱን ሙሉ በሙሉ እንደወሰደ ነው። እንግዲህ ደግሞ በሌላ በኩል ደግሞ ሉላ ነፃነቴን አውጃለሁ፣ አሁን ችግር ላይ እየወደቀን ነው፣ ስለዚህ ገንዘብም ስለሌለን እኔ እሱም በህጋዊ መንገድ ከተፋታሁት ገንዘብም እናገኛለን በማለት ሉላ ከዚህ በፊት ምንም አይነት ነገር አልፈልግም የማለት ስትል የነበረች ብትሆንም አሁን ላይ ግን ብዙ ነገሮችን ስላሳለፈች ብዙ ስቃዮችን ስላሳለፈች ይህ መብቷ መሆኑን ስላወቀች ስለዚህ ወረቀቱን ካዘጋጀች በኋላ ለሞገስ ሰጥታው ነበር። ታዲያ ሞገስም ደግሞ በሚገባ አደርገዋለሁ በማለት ግን ጨካኝ እንዳትኝ እንጂ በማለት የሚያደርገውንም ነገር ነግሯን ነበር።
ላም የማይሆን ነገር ጭካኔ አደርጋለሁ ያለውን ነገር በፍጹም ነገር መሆን የለበትም። በሰማይም በምድርም የሚያስቀጣንን ነገር ማድረግ የለብንም። ማድረግ ያለብህ በሰላማዊ መንገድ እንጂ እንደዚህ ደግሞ ወንጀል ሰርተን እድሜ ልካችንን በሰቀቀን መኖር የለብንም። እንደዚሁም ደግሞ በፈጣሪም ዘንድ የሚያስጠይቀንን ነገር ማድረግ የለብንም ስትል ወደ ራሱ እንዲመለስና ሞገስ ነገ ጧት የሚቆጨውና የሚጸጽተውን ነገር እንዳያደርግ መክረዋለች። ካሌብ አሁንም በድጋሚ በመደወል ለማህሌት እንግዲህ ከሷ ሌላ የቀረበ ሰው ስለሌለው ምንም አጠቅምም ትጠቅማለች ብሎ በመታወራቸው አንዳንድ ወሬዎች አጠቅምም የማትረባና ብሎ ቢያስብም ነገር ግን ደግሞ ከሷ የቀረበ ሌላ ሰው ማግኘት ስላልቻለ አሁንም በድጋሚ ደግሞ ደውሎላን ነበረ። መድብልን ለመያዝና ያለበትን ዝናን ያገተበትን ቦታ የሚያውቅ ሰው ታውቂያለሽ ወይ ጠቁሚም ብሏን ነበር። ማህሌትም እኔ የማውቀው ነገር የለኝም ግን ግምት አለኝ በማለት የምትገምታቸውን ሰዎች ቀላል ሰው እንዳልሆነ ነገር ግን መድብል ቀላል ሰው እንዳልሆነና ይህንን ነገር በቀላሉ አሳልፎ እንደማይሰጥ ስትናገር ነበር። መድብል ጨካኝና እንዲሁ ብልህ ሰው መሆኑን ተናግራለች። ይህን ነገር ምናልባትም ለነዚህ ሰዎች እኔ ለምጠረጥራቸው ሰዎች ላይናገርም ይችላል። ነገር ግን ደግሞ ከነዚህ ሌላ በፍጹም ማንም የሚያውቅ ሰው የለም በማለት ስማቸውን ጠቅሳለታለች። ታዲያ ስማቸውንም ደግሞ ከጠቀሰቻቸው ሞገስን፣ ቅድስትንና እንዲሁም ደግሞ ዳጣን ነበረ። እነዚህን ስጠራለት እሱም የማትረቢ በማለት አሁንም ደግሞ እንዴት አንቺን ሰው ብሎ ጓደኛ ያደርጋል ብሎ በመናቅ ነበር ስልክ የዘጋበት። እንግዲህ ደግሞ ከነዚህ መካከል አንዳቸው ቢያዙ መረጃ ያቀብላሉ አያቀብሉም የሚለው ደግሞ እሱ አለማዳመጡ ለነ ሞገስ ጠቃሚ ነገር ነው። ነገር ግን በተለይ ደግሞ ሰራተኛዋ የምትለው ነገር ለሱ አጥጋቢ ምላሽ አይደለም፣ የሚያረካ ነገር አይደለም። ምንስ ቢሆን ለእህቱ ልጅ ያራራ፣ ለወንድሙ ልጅ ያራራ። የምሳሌ መያዝ ምሳሌን ስንይዝበት ይለቅልናል ብለን አስበን ነበረ። ስለዚህ ሰራተኛ ብንይዝበት እንዴት ይሰጠናል፣ እንዴት ይለቀልናል፣ እሱ እኮ ምን አይነት ሰው እንደሆነ አውቃለሁ፣ ቀላል ሰው አለመሆኑን አውቃለሁ በማለት የማህሌትን ግምት ውድቅ አድርጎባታል። ታዲያ ደግሞ በመጨረሻም ደግሞ ሞገስ ወረቀቱን አስፈርማለሁ በማለት ወረቀቱን ወደ ዝና ይዞ ሄዶ ነበረ። ዝናም ደግሞ ምላሹ በደስታ እንደሚፈታት ነበረ። ይህንን ነገር ግን ሞገስ አልተዋጠለትም። እያሾፈ በመስሎታል። አታሾፍ፣ የእውነቴን ነው የምናገረው፣ ትፈታታለህ ቢለውም እሱ ግን ደግሞ እፈታለሁ፣ በደስታ ነው የመፈታት፣ ነፃነታችሁን አውጅላችኋል በማለት የማይሆን ነገር አድርጎት የማያውቀውን ነገር ዛሬ በደስታ ፍታኝና አድርጋለሁ ብሏል። ያው ሞገስም ደግሞ አሁን ላይ ስህተት ሊሰራ ይሆን? በእርግጥ አንተ ካልፈታኝ እጄን መቼም በግንጭ ላይ አልፈርምልህም፣ ስለዚህ ስትፈታኝ ብቻ ነው ልፈርም የምችለው፣ ስለዚህ ቢያንስ አንድ እጄን እንኳን ፍታኝ ብሎታል። ሞገስ እንግዲህ ይህንን ነገር አደረገ ማለት ወረቀቱን ይፈርምልኛል በማለት እሱን ከፈታው ነገ ጧት ዋጋ የሚያስከፍላቸውን ነገር እንዳደረገ ነው የሚቆጠረው። እንግዲህ ሞገስ ይፈታው ይሆን ወይስ ደግሞ አፈታው ይሆን? የዛሬው ክፍል በዚህ መልኩ ዝና ያመልጥ ይሆን? የዛሬው ክፍል ይህንን ይመስል ነበር። በቀጣይ ተመልሰን እስከምንገናኝ መልካም ቆይታ